አብርሃም ይህንን ነገር እያደረገ ያለው ነገሩ ሳይገባው ቀርቶት ሳይሆን ወንድሙን ላለማጋለጥ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦችን እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ የአብርሃም ምርመራ ቀጥሏል። ሰሞኑን እንግዲህ አብርሃም መርማሪ ፖሊስ ሆኖብናል ማለት ነው። ነገር ግን ያው ትንሽ ሰነፍ ፖሊስ ይመስላል። ምክንያቱም እስካሁን ድረስ ምንም አይነት መደምደሚያ ላይ ሲደርስ አላየነውም። ምክንያቱም እንግዲህ ብዙ መረጃዎች ማስረጃዎች አሉ። ተቀርጸው የተለቀቁ የነበሩት ቪዲዮዎች በሙሉ እንግዲህ እንደ ማስረጃ ተጠቅሟል። ነገር ግን ምንም አይነት ነገር ሊያገኝ አልቻለም እስከዛሬ። ወይ ደግሞ ውሳኔ ላይ አልደረሰም፣ ወይ ደግሞ በቃ ይሄ ነው ጥፋተኛ፣ ይሄኛው ሰው ጥፋተኛ አይደለም የሚል መረጃን ሲሰጠን አልሰማንም አብርሃም ማለት ነው ሁላችንም። ለማንኛውም ግን ያው ሁሉም ልክ እንደ ተመርማሪ ደግሞ ቆመዋል ማለት ነው። እስከዛሬ ድረስ እንግዲህ እየተከራከሩ ነው ያሉት። ሩታም እኔ ምንም ጥፋት አላጠፋሁም ትላለች፣ ሄርሜላም እኔም ምንም ጥፋት አላጠፋሁም ትላለች። እንግዲህ ጥፋተኛው ማን ነው አይታወቅም። ነገር ግን ያው እኛ ደግሞ እንደ ኦዲየንስ ያው የምንጠረጥራቸው ብዙ ነገሮች ነበሩ እስከዛሬም ድረስ። ነገር ግን አብርሃም ራሱ ይሄ ነገር ሳይገባው ቀርቶ ነው ወይ እስከዛሬ ድረስ፣ ወይ ደግሞ ተጠርጣሪው ማን ነው የሚለውን ነገር ለመፈለግ ምንም አይነት ማስረጃ አላገኘም ወይ አብርሃም የሚለው ደግሞ ሌላ ጥያቄ ነው። ነገር ግን ተቀርጸው የተለቀቁ ቪዲዮዎችን በሙሉ በደንብ ካየ ቢያንስ የሚጠራጠራቸው አካላቶች እንኳን ሊኖሩ ይገባል ብዬ አምናለሁ። ነገር ግን አብርሃም እስከዛሬ ድረስ ሁሉንም ወገን ነው እየጠረጠረ ያለው። የነ ሄርሜላንም ግሩፕ ይጠረጥራል፣ የነ ሩታንም ግሩፕ ይጠረጥራል እስከዛሬ ድረስ ማለት ነው። ስለዚህ የሆነ መረጃ አላገኘሁም አይነት ስታፍ ላይ ነው ያለው አብርሃም ማለት ነው። ለማንኛውም ግን እውነት አብርሃም መረጃ አላገኘም ወይ? እስከዛሬ ድረስ ሊያስጠረጥር የሚችል ሰዎችን አላገኘም ወይ? ያያቸው ቪዲዮዎች ተቀርጸው ተለቀው የነበሩ ቪዲዮዎች ማስረጃ አይደሉም ወይ? ትላንትና እኮ እንደውም አንድ ነገር ሲናገር ሰምተነዋል አይደለ? በቃ ታምሜ በነበረ ሰዓት እናንተ ነበራችሁ እንደፈለጋችሁ ሂድ ግባ ውጣ ና ምናምን የምትሉኝ እናንተ ናችሁ። በዛ ላይ ከወንድሜ ከእህቴ ጋር ራሱ እንዳልገናኝ እንድራራቅ አድርጋችሁ ነበረ ምናምን እያለ እነ ሩታን ሲጠይቃቸው ነበረ። ግን ጥፋተኛ ናቸው ብሎ ደግሞ ማመን አይፈልግም። ለምንድን ነው ጥፋተኛ ናቸው ብሎ ማመን የማይፈልገው አብርሃም? ምናልባት ሩታ ጥፋተኛ ናት ብሎ ካመነ ያው ከሩታ ይራራቃል ብዬ አምናለሁ። እሱን ደግሞ አሁን ላይ አብርሃም የሚፈልገው አይመስለኝም። ሩታን እስከዛሬ ድረስ ይወዳታል አብርሃም፣ ከሩታ መለየት አይፈልግም። ስለዚህ ሩታን አንቺ ነሽ እንደዚህ አድርገሽኝ ከእህቴ ከወንድሜ እንድራራቅ ያደረግሽኝ፣ እንደፈለግሽ ስታዥ ስታንቀሳቅሽኝ የነበረው ምናምን አለ። ነገር ግን ያ ነገር ጥፋት ነው ብሎ ማመን አይፈልግም። ሩታና ኤፍሬም ያደረጉት ነገር ጥፋት ነው ብሎ ማመን አልፈለገም። ስለዚህ እስከዛሬ ድረስ አብርሃም ጥፋተኛው ሰው ማን ነው የሚለውን ነገር እንዳላገኘ ነገር ነው አክት እያደረገ ያለው ማለት ነው። ስለዚህ ትንሽ እንኳን አብርሃም ያገኘው መረጃ ጥፋተኛ እነዚህ ሰዎች ናቸው ብሎ መረጃው ራሱ የሆነ ቦታ ላይ ያስጠጋዋል። ነገር ግን ያንን ነገር አብርሃም አምኖ መቀበል አልፈለገም። ለምን አምኖ መቀበል አልፈለገም? ምናልባት ሩታ ጋር መሆን ስለሚፈልግ ሩታን ጥፋተኛ ነሽ ብሎ መናገር አልፈለገም። በቃ አንቺ ነሽ እንደዚህ ያደረግሽ ብሎ መናገር አልፈለገም። ወይ ደግሞ ኤፍሬም ወንድሙ ስለሆነ ኤፍሬምን ማጋለጥ አልፈለገም። ምንም እንኳን ኤፍሬም እሱ ላይ የሆነ ነገር አድርጎበት ቢሆን እንኳን ኤፍሬምን ግን ማጋለጥ አልፈለገም፣ ወንድሙ ስለሆነ ማለት ነው። ሩታ እጅግ በጣም እድለኛ የሆነችበት አንድ ነገር አለ፣ ኤፍሬም ከሩታ ጋር መሆኑ። ያ ለሩታ በጣም ትልቅ ቻንስ ነው ብዬ አስባለሁ። ምክንያቱም ይሄ ሁሉ ነገር የተፈጠረው ሩታ ብቻዋን ቢሆን ኖሮ አስባችሁታል? ወይ ደግሞ እንደ ድሮ ከዳኒ ጋር ወይ ደግሞ ከሜሪ ጋር ሆና ያደረገችው ነገር ቢሆን ኖሮ አብርሃምን በቃና በዚህ ሂድ በዚህ ግባ ምናምን ሲሉት ኤፍሬም ጋር፣ ከዚያም አልፎ እንግዲህ ዴቭና ቡዜ ጋር እንዳይገናኝ ሲያደርጉት ምናምን ያ ሁሉ ነገር ያደረገችው ሩታ ብቻዋን ቢሆን ወይ ደግሞ ከዳኒ ጋር ወይ ደግሞ ከሜሪ ጋር ቢሆን ኖሮ አልቆላት ነበር። እውነት እንነጋገር ከተባለ ሁሉም ነበሩ ሚዲያ ላይ ስሟን የሚያሰጡት። ቡዜም ዴቭም አብርሃም ራሱ ገና እንደነቃ ነበረ አንቺ ነሽ እንደዚህ ያደረግሽ ብሎ ወሬውን የሚጀምረው ማለት ነው። ስለዚህ ኤፍሬም ከእሷ ጋር መሆኑ ለሩታ ጠቅሟታል በጣም። አንደኛ በቃ ስሟ እንኳን እንዳይጠፋ አድርጓታል። ምክንያቱም ወንድሙ ነው ኤፍሬም፣ ወንድሙ ነው የአብርሃም ወንድም። ስለዚህ አብርሃም የኤፍሬም ስም እንዲጠፋ አይፈልግም፣ ወይ ደግሞ ወንድሙ እንደዚህ ያደረገው እንዲባል አይፈልግም። ስለዚህ ለወንድሙ ሲል ነው ነገሮችን እየሸሸ ያለው አብርሃም እንጂ ነገሩ ሳይገባው ቀርቶ አይደለም። ነገሩ እንዲገባው እኮ በቃ መጀመሪያ ቀን ሩታ ቤት ሄዶ ወደ ሩታ ተመልሷል ከተባለበት ከፈዘዘበት ቀን ጀምሮ ያለውን ቪዲዮ ማየት በቂ ነው። የዛኔ ራሱ ሩታ ቤት ተመለሰ የተባለበትን ያንን ቪዲዮ ብቻ ማየት ለአብርሃም በቂ ነው። ነገር ግን ወንድሙ ስለሆነ ወንድሙን ማጋለጥ ስለማይፈልግ
ሆን ብሎ ነገሮችን መሸሽ ላይ ነው ያለው። በቃ ነገሮችን እየሸሸ ነው። እውነቱን እንነጋገር ከተባለ ሄርሜላ ላይ እኮ ምንም አይነት ማስረጃ የለም በአሁኑ ጉዳይ አይደል እንዴ? በአሁኑ ነገሩ ምንም ማስረጃ የለም። አብርሃም እንደዚህ ለመሆኑ ሄርሜላ ያደረገችው ነገር የሚባል ምንም አይነት ማስረጃ የለም። ነገር ግን እስከዛሬ ድረስ አብርሃም ክርክር ላይ ነው ያለው። በቃ ማን ነው እንደዚህ ያደረገብኝ፣ ምንድነው የሆንኩት ምናምን እያለ ይከራከራልና ይህንን ነገር ለመወሰን በቂ ቪዲዮዎችን አይቷል ብዬ አምናለሁ። ይህንን ነገር ለማወቅ በቂ የሆኑ ቪዲዮዎችን አይቷል ብዬ አስባለሁ። ነገር ግን ማመን አይፈልግም። ለምን? ኤፍሬም ወንድሙ ስለሆነ። ለሩታ አስቦ አይደለም። ምናልባት ሩታ ጋር መመለስ ከፈለገ የሩታን ስም ላለማጥፋት ብሎ ሊሆን ይችላል ዝም ያለው። ከዛ በላይ ግን እያሳሰበው ያለው አብርሃም ነገሩን እንዳይቀበል እያደረገ ያለው የኤፍሬም ወንድምነት ነው። በቃ ወንድሙን አሳልፎ መስጠት ስለማይፈልግ ወይ ደግሞ ኤፍሬም ነው አብርሃምን እንደዚህ ያደረገው እንዲባል ስለማይፈልግ ሆን ብሎ ነው ነገሮችን እየሸሸ ያለው እንጂ ሄርሜላ ላይ ምንም ጥፋት እንደሌለና በማን በኩል አንዳንድ ጥፋቶች እንደጠፉ ሁሉንም ነገር አብርሃም ያውቃል የሚል እምነት አለኝ። ለማንኛውም ግን ይህንን ነገር አብርሃም አምኖ ይቀበላል አይቀበልም የራሱ ውሳኔ ነው የሚሆነው ማለት ነው። ለማንኛውም ግን ያው ትላንትናም እንግዲህ ምንም የተፈጠረ አዲስ ነገር የለም። ከዚህ በላይ እንግዲህ ምን አይነት መረጃ ነው አብርሃም የሚጠብቀው ወይ ደግሞ ምን አይነት ማስረጃዎችን ነው ማየት የሚፈልገው? ሩታም ጋር አውርቷል፣ እነ ሄርሜላ ጋር አውርቷል። ሁሉም ጥፋተኛ አይደሉም። በአብርሃም አስተሳሰብ እስከዛሬ ድረስ ጥፋተኛ ነው ብሎ የወሰነው አካል የለም። ስለዚህ እነ ሄርሜላንም አውርቷል፣ እነ ሩታንም አውርቷል፣ እህቶቹን ወንድሞቹን አውርቷል፣ ቪዲዮዎችን ተመልክቷል። ወይ ነገሩን መተው ነው ያለበት። ነገሮችን አምኖ መቀበል የማይፈልግ ከሆነ ነገሮችን እየሸሸ ስላለ መተው ነው ያለበት። በቃ ወይ ነገሩን እርግፍ አድርጎ ትቶ የራሱን ህይወት እንደ አዲስ መጀመር ነው ያለበት የሚል እምነት አለኝ። ምክንያቱም ከዚህ በላይ ሊያጣራ የሚችለው ማስረጃ አለ ብዬ አላምንም። በቃ ሊያጣራ የሚችለው ነገር አለ ብዬ አላምንም። ለማንኛውም ግን ያም ሆነ ይህ ሩታ ጋር ኤፍሬም መሆኑ ለሩታ በጣም ጠቅሟታል። ስሟ እንዳይጠፋ አድርጓታል ብዬ አምናለሁ። ወይ ደግሞ በአደባባይ እሷ ናት እንደዚህ ያደረገችው ብሎ አብርሃም እንዳይናገር አድርጓታል ብዬ አምናለሁ። የኤፍሬም እሷ ጋር መሆን ማለት ነው። ምክንያቱም ወንድሙ ስለሆነ ወንድሙን ደግሞ ማጋለጥ ስለማይፈልግ ማለት ነው። ስለዚህ አብርሃም ነገሮችን እየሸሸ ያለው ወንድሙን ላለማጋለጥ ብሎ እንጂ ከመቼ ጀምሮ ይሄ ነገር እንደተፈጠረ እስከዛሬ ድረስ ባያቸው ነገሮች ማስተዋል አይችልም ብዬ አላምንም። ምክንያቱም እንኳን አይደለም ይሄ ትልቅ ነገር ተፈጥሮበት ይቅርና እኮ የሆነ ቀን ሩታ በመድኃኒት ምናምን ያሳደረችው ቀን እሷ ጋር ጠዋት ተነስቶ ሲቀውጠው ነበር አይደል እንዴ? ሩታ ስለሆነች ሲቀውጠው ነበር። በቃ እሷ ናት እንደዚህ አድርጋ ደፍራኝ ምናምን ሁላ እያለ እንግዲህ ሲያወራ ሰምተነው ነበር። የዛኔ እነ ቡዜና ነዲቭን በጧት ጠርቶ ማለት ነው። ስለዚህ ሩታ ብቻዋን ስለሆነች ወዲያው ነበረ አደባባይ ላይ ያወጣት። በቃ እንደዚህ አድርጋኛለች፣ በመጠጥ የሆነ ነገር ሰጥታኛለች፣ እኔ ምንም የማውቀው ነገር የለም ምናምን እያለ ነበርና ያሁኑ እዚህ ትልቅ ጉዳይ ላይ ግን የገዛ ወንድሙ ሳያለ ወንድሙን ማጋለጥ ስለማይፈልግ ዙሪያ ጥምጥም እየሄደ ነው ያለው። በቃ ነገሮችን ላለማመን ላለመቀበል አውቆም ብሎ ነገሮችን እያንዛዛ ነው ያለውና በጣም በሚያስገርም ሁኔታ የገዛ ወንድሙ ትልቅ ጥፋተኛ እንደሆነ ብዙ ማስረጃዎች እያሉት ሄዶ የሚጠረጥረው ሄርሜላን ነው ማለት ነው፣ የማይመለከተውን ሰው ማለት ነው። ስለዚህ የዛኔ ሩታ በመጠጥ የሆነ ነገር አጠጥታኛለች ብሎ አደባባይ ላይ ስሟን ለማስጣት ሰከንድ ያልፈጀበት ሰውዬ ዛሬ ላይ ግን ይሄ ሁሉ ጉዳይ ተፈጥሮ የገዛ ወንድሙ እጅ ስላለበት ብቻ ወንድሙን ላለማጋለጥ ነው እንደዚህ እየተጋጋጠ ያለው አብርሃም። ስለዚህ ወይ በራስ ጊዜ እንደጀመርከው ነገሩን አቁመው፣ በቃ ነገሩን አቁመህ የራስህን ህይወት ቀጥል። በቃ ዝም ብለህ ይሄንን ነገር ዝጋውና ወንድምህን ላለማጋለጥ ይሄንን ነገር ዘግተህ ቁጭ አድርገህ በቃ አዲስ ህይወት ለራስ ጀምር የሚል እምነት አለኝ። ለማንኛውም እንግዲህ በቀጣይ የሚፈጠሩ ነገሮችን አብረን የምናያቸው ነው የሚሆነው። ለማንኛውም የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።